ለእሸቱ ሁለተኛ ቪዲዮ ቤተክርስቲያን ለማሰራት ላይ በገባህ ጊዜ ገንዘብ የዚህ ሰውዬ ጉዳይ ላይ ለየት ያለ ሐሳብ አለኝ። ባለቤቱ ለምን አትፈተው? ሚስቱ ምንድነው አሁን ስራዋ? ይመራችሁም አጡት። ቤተክርስቲያን የሁላችንም ናት። ኮሜዲያን እሸቱ የተናገረው ነገር 100% ሰሞኑን በእሸቱና በባምቢ በኩል አንዳንድ ግርግሮች ተነስተዋልና የሆነ ሚስ አንደርስታንዲንግ እንዳለ የተረዳሁትን ነገር ልንገራችሁ። እሸቱ ዩቲዩብ ላይ የይቅርታ ቪዲዮ ፖስት አድርጓል እና እባካችሁ ገብታችሁ አትዩት። እሺ በቃ ገብታችሁ አላ ሀብት ነው ማገባው አለች እንዴ? እና ድስት ከክልል ጋር ለምን እንጋባለን? ሰላም ወደ ቻናል ቤተሰቦች፣ ዛሬም በአነጋጋሪ ቪዲዮዎች ተመልሰን መጥተናል። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ምንድነው? ጦርነት ነው እንዴ? በሮ ሊገባ ነው በሰማይ። እኔ በሆነ እንደዚህ ምናምን አልጋፋም፣ እመለሳለሁ። እንዴ ምንድነው? ጦርነት ነው እንዴ? ሰውየው ግን ይመቸው በበር ዘሎ ሊገባ ነበር፣ ግን ያው እግሩን ጎትተው መልሶታል ተብሏል። አልገባም። እመኑ፣ እቺ ቀን ትመጣለች። አዶናይ ላይ ሙሉ የኢትዮጵያ ሕዝብ ይነሳበታል። እመኑ። የተወደደው ሶሻል ሚዲያ የተደነቀው ሕዝብ ላይ በአጠቃላይ ጊዜውን ይጠብቃል፣ ይነሳል። የትኛውም ሰው ላይ ይነሳሉ። ሚዲያ ላይ ያለ ሰው በአጠቃላይ ቀን ነው፣ የቀን ጉዳይ ነው። ሁላችሁም ላይ በጊዜ ይመጡላችሁ። እንዴ እየተነሱበት እኮ ነው አሁን ራሱ። እንዴ ቪዲዮ በፖስት ቁጥር እኮ ኮሜንት ላይ በቃ ሰለቸከን ነው የተባለ ያለውና ምን እንደተፈጠረን ያልገባኝማ። በምን ወይና እንዴት እንደሚመጡ አታውቁም። አዶናይ ነው አይደል ተወደደ የምትሉት? በጣም አዶናይዬ አባቴ ምናምን ነው የምትሉት። አዶናይ ላይ የኢትዮጵያ ሕዝብ ተነስቶ ድንጋይ ወርዋሩ ይበዛል። ሊያ ምን አለች በሉ፣ ሊያሾ ምን አለች በሉ። እድሜና ጤና መድኃኒዓለም ይስጠን። ስለዚህ ይሄ ሶሻል ሚዲያ ላይ ያላችሁ ልጆች የሆነ ነገር ሀፕን ሲያደርግባችሁ፣ የሆነ ነገር ሲመጣባችሁ፣ ትችት ሲመጣባችሁ ዘላችሁ ራሳችሁን ለማጥፋት፣ ራሳችሁን ለመጉዳት፣ ራሳችሁን አታስቡ። የሚያልፍ ጊዜ ነው፣ ያልፋል። በቃ የሆነ ጊዜ ጮህባችኋል፣ ትሰደባላችሁ፣ ምናምን ትዘለፋላችሁ፣ ምናምን ያልፋል። እማያልፍ የለም። እውነቷን ነው። በቃ ያልፋል። መወደዳችሁ ራሱ ያልፋል። ያው አዶናይውን ተወዶ ነበር። አሁን ግን በቃ ሰለቸከን የተባለ ነውና በቃ ሁሉ ነገር ያልፋል። መወደድም መጠላትም ሚዲያ ላይ ላላችሁ ሰዎች በቃ ያልፋል ነው ሁሉ ነገር። የሚያልፍ ቀን ብላችሁ የማትመለሰውን ህይወታችሁን ከንቱ አታድርጓት። ማጥፋት እንደ ሙዳችሁት ትጠፋለህ። አንድ ሳምንት አራይፒ ትባላለህ፣ ይታዘንልሃል። ወይሱ የሚባል ልጅ ነበር ትባላለህ፣ ትረሳለህ። በቃ ማን ተጎዳ? ማን ነው የሚጎዳው? እናንተ ናችሁ እኮ የምትሞቱት እኮ ናችሁ የምትጎዱት። እንዴ ጋይስ፣ ለሶሻል ሚዲያ ኮመንት ብላችሁ ሶሻል ሚዲያ ላይ ለሚሰጣችሁ አስተያየት ብላችሁ ራሳችሁን መጉዳት፣ ይሄ እኮ ድድብና እኮ ነው። ቤተሰብ እንዴ ራስ ወዳድ አትሁኑ በዚህ ደረጃ። ኩሽ እሰይ እንኳን ደግ እሰይ እያላችሁ ማለፍ ነው እንጂ አለባችሁ ራሴን አጠፋለሁ ሶሻል ሚዲያ ላይ ተጽዕኖ ደርሶብኝ ልቤን ገውዱስ ነው። ካለፍሽበት ችግር ምንም አይበልጥም። ሰማሽ ባምቢ? ትናንትና ካለፍሽበት ችግር ያሁኑ አይበልጥም። ሊያ ዛሬ በቃ የሚገርም ንግግር ተናገረች። በቃ የተማረ ሰው ንግግር እና የሚገርም ምክር ነው የመከረቻቸው ሚዲያ ላይ ላሉ ሰዎችና ተቀበሉት። ይሄን ምክር በቃ ያዙት። ይሄን ምክር በደንብ። የዚህ ሰውዬ ጉዳይ ላይ ለየት ያለ ሐሳብ አለኝ። ባለቤቱ ለምን አትፈተው? ሚስቱ ምንድነው አሁን ስራዋ? እሱ ቁጭ ብሎ የሚያየው ባምቢን ነው። ጋላሪው እንዳለ ባምቢ ናት። አይ ቲንክ የሆነ በጣም ለየት ያለ ፍቅር አለው ለባምቢና ይሄ ትዳር ላይ ስለሆነ ተስፋ መቁረጥ፣ በቃ ባላገኛት እንኳን ላዋርዳት አይነት ነገር ነው እንጂ ኦርቶዶክስ ተዋህዶ ቤተክርስቲያን ለኃጢአተኞች ነው የተሰራው እኮ ቤተክርስቲያን እንጂ ለጻድቃን አይደለም። ጻድቃንማ ምን ያደርጋሉ? የሉም እኮ እነሱ። ለኃጢአተኞች ነው የተሰራው። ንስሐ በየቀኑ ግቡ የሚባለው በየቀኑ ንስሐ መግባት ስለሚቻል ነው። ሰው ለሰራው ኃጢአት ሰው አይደለም የሚፈርደው። እቺ አይጣተኛ ናት። ቤተክርስቲያን እንዴት ታስተዋውቃለች ካልክ አንተ ማን ነህ? ምንድነህ አንተ? ለምን እሷን ስታይ ትውላለህ? የእሷ ቪዲዮ የባምቢ ቪዲዮ ቫይራል እንዲወጣ ያደረግከው አንተ ነህ። ደጋግመህ እያየህ
ቲክቶክ 5% ነጥብ የሚሰጠው ቪዲዮ ሙሉ ቪዲዮ ስታዩ ነው የሰው ቪዲዮ አንተ ሙሉ ቪዲዮ የምታየው ሚስት ናት መታሳዝነኝ እኔ መለያየት አለባቸው ሼር አድርጉላት ለሚስቱ ሴቶች ከእንደዚህ አይነት ባለ ራቁ ይመቻችሁ እውነት ነው በተክርስቲያን የተሰራችው ለኃጢአተኞች ነው ለጻድቆች አይደለም ያለው ንግግር በቃ አሪፍ ነው አዱና እንዴት አርጎ ነው እናንተ እዚህ ሀገር ያሉት የኛ ነገር የኛ የልጅ ማለት ከኛ ጋር የነበሩት ወንዶች እንዴት አርጎ ቀለል አርጎ ቢያወራ ነው ይሄ ከኔ በለጠ አለ እንደሆነ ከኔ በለጠ ወንድ ቀላል አለ ነው ቀላል አለ ወይ እንዴ ህዝቡ እኮ ይሄ ኮንፊደንሱ ነበር የተመቸው የአዶናይና አሁን ግን ህዝቡ ሰለቸው ኮንፊደንሱንም ሰለቸው የአዶናይንም ሰለቸው ምን ለማለት ፈልገህ ነው ቀላል አለ የዛሬ ያርገውና ይሄኮ አባትኮ ካንተ ራሱ ይበጣል ደፋር ጋይስ እንደ ከኔ ቢበልጥ የለም ማለት እና ለምን ተፋታችሁ ታዲያ ቆንጆ ነው አልከደ መልካም ነክ ጻወይና አልክ በጣም በቃ ታምብሉ ማለት ግን መሽቁቅ ነክ ታዝብ ወይስ ታዝብ ነው ጋይስ ታዝብ ነው አትወግብ ታዝብክ ነው እንደው ታዝብ ምስኪን መስለኝ ነው ለጊዜ ታዝብ ያ የአዶናይ ኮንፊደንስ ማኩ ይለያል ሰለቸን ሲባል መቶ የሰራውን ቪዲዮ ትናንትና ለቀቅላችሁ ነበር አይታችሁታል ብዬ አስባለሁ ይሄ ወጣት ነው የሰለቻችሁ ይሄ ግርማ ሞገስ ያለው ወጣት ምናምን እያለ ነበር እና ህዝቡ በቃ ምን እንደነካው በቃ አላቅም ህዝቡ በቃ ስልችት ናለን ነው እያሉ ያሉት በቃ አዶናይ ጭራሽ በቃ አብዛኛው ሰው እንደውም አንፎሎ እስቲ እንደኔ ያደረገው ነው እያለ ያለው እና ምን እንዳደረገው ህዝቡን እኔ አላቅም እኔ ቅልል ለማመጥሽ አይደለም የመጣሁት እኔ በአንቺ ምክንያት ያሳለፍኩትን ላወራ አይደለም የመጣሁት በአንቺ 3 ቀን ከቤት ወጥተሽ ታድሪያለሽ ቤት ቴሌግራም ቶማስ እኮ አይናገር ነበር አየው ብታዋሪያቸውን ሚሊዮነሮች ነው የምታዋሪ እኔ ላይ ቤት ሙቮን አድርጌያለሁ ላንቺ አልቀም አሁን ቶማስ እያላችሁ ያለው እሸቱ እንደዚህ ነበር ማለት ፈልጉ የነበረውና ለስሙ ብሎ ነው እያላችሁ ነው ቶማስ እስቲ እንቀጥል ቶማስ የቶማስ ጉዳይ አለ እኔ ለዚህ ታላለቅስም እኔ ሴት ልጅ ስንት ጨቀሶች አስበልጠሽ እጃውን መተሽ ኢትስ ፋይን ብዬ ነው ጽፌ የመጣሁት መተሽ ትለምኛለሽ መተሽ አንቺ ሰይፉ ላይ ትንበረከኪልኛለሽ ታያለሽ ይህንን እርም ከእኔ ውርብ እኔ ለሴት አላለቅስም እኔ ለሴት አሁን ቶማስ እያልከን ያለከው ታዲያ እሸቱ ባምቢን ፈልጓት ነው እያልከን ነው እኛ አልገባንም ወይ እስቲ በሌላ ቪዲዮ እንትን አድርገህ ስራለና ግልጽ አድርገህ ስራለ አለ ሀብት ነው ማገባው አለች እንዴ እና ድስት ከክልል ጋር ለምን እንጋባለን እንዴ ከመጣውበት አመጣት ድህነት ሲያከኝ የኖርኩኝ ስንቶቻችሁ እኔ ሳላከከኝም እግዚአብሔር ይመስገን እግዚአብሔር ማሳዘን ይሆንብኛል ቅምጠል ብዬ ነው የመጣሁት ግን ሳድግም ደግሞ እካካሙ ላይ የሚጥለኝ እንዳው እኮ እሺ ደሃ ወንድ ላይ እንኳን ቢጥለኝ ክብር የሚሰጠኝ ደሃ ወንድ ላይ እኮ አይጥልም አንዳንድ ወንዶች የኛ ወንዶች እኮ ማለት ነው ድህነትም እያለ በላው ላይ እኮ እሳትና ቸነፈር እኮ ነው የምትጨምሩትኝ ድህነት እያለ በላው ላይ እኮ እሳት ነው የምትጨምሩት አስቡ ደሃ ነው ቁርፍፍ ያለ ደሃ ድህነቱን እሺ ይሁን ሰርቶ ይለወጣል ብላችሁ ስታስበው አመሉ ባለጌ ነው ጎረቤትን ይሸጉርላል ምን ነው አንቺ ስላልሰጠሽኝ እሷ ከፍታ ሰጠችኝ ሸኩር አርጎ እግዚአብሔር ያዛይ ሸኩር ከዚህ ርዕስ አትወጣም በቃ ሁሌ ቤታየው በቃ ሁሌ በቃ እንደዚህ ነው የምታወራው እኮ ነው ሌላ ከእንደዚህ አይነት ሲገባ ማለት ነው አንድ አስቤዛ ገዝቶላችሁ ማያቅ ሲገባ በራስሽ በኮንጎ ጫማ ተስፋ እንድትቆርጪ አናትሽን ቀውሮ ዛሬ ምሳል ተሰራም እንዴ ሚል አይነት ወንድ ጋር ያለ ነው ስለዚህ ሀብታሚ እኔ ድሮ ገንዘብ አልወድም አሁን ግን ወዳለሁ ሀብታሚ ጌታ አምላኬ ሆይ እኔም ብላቴናክ እቺኔ መሰለኝ ድንግል ሽክርክር ብላቴናክ ከጣልከኝ አወዳደቄን አሳምርልኝ መልኩ ጉፋያ ይሁን መልኩ በተራስም ሸፍነዋለሁ አምላኬ ሆይ ምንድነው አሁን ምክር ነው ምንድነው የሰጠችው ቤታ ምንም በቃ የቤታ ንግግር ምንም አይገባኝም አሁን መከረቻት ነው ባምቢን ምንድነው እሱ
ወሳፍ ፋሚሊ እንግዲህ ሰሞኑን በእሸቱና በባምቢ በኩል አንዳንድ ግርግሮች ተነስተዋልና የሆነ ሚስ አንደርስታንዲንግ እንዳለ የተረዳሁትን ነገር ልንገራችሁ። እሸቱ በለቀቀው ቪዲዮ ላይ የዩቲዩብ ቪዲዮ ላይ ኦፍ ኮርስ ብዙ ስህተት የሆኑ ነገሮች አሉ፣ መታረም ያለባቸው፣ ይቅርታ መጠየቅ ያለበት ነገር አለ። በዋነኝነት ግን እሷ ከሰጠችው ምላሽና እሱ ከተናገረው ነገር ጋር የተቃረነብኝን ወይም አለመግባባት ያየሁበትን ነገር ልንገራችሁ። እሸቱ አንድ ባለ ሀብት ህይወቴ ላይ ከመጣ ያው አይኔን አላሽም እኔ የምፈልገው ነገር አረጋለሁኝ። ዳት ሚንስ የሆነ ሰዓት ስለ አላሙዲ የተናገረችው ነገር ቃሉ ስለሚከብድ ነው። አላሙዲ ላይ እንደ ቀልድ ነው አምስቀን ያለፍነው ኖርማል ያደረግነው እኛ ራሱ ኖርማል ያደረግነው ነገር ነው። አብዛኛው ሰውም እንደዚህ ነበር እያለ የነበረው ለቀልድ ብላ ነው እንደዚህ ያለችው። ላይቭ ላይ ነበረችና ኮመንት ላይ ማህደርን እየመሰልሽ ምናምን አሏት። ከዛ እንደዛ ብላ ተናገረች አላሙዲ ምናምንና በቃ ብዙ ሰው እንደውም ትሬንድ ራሱ አድርጎት በሳውንዱ እንትን እየሰሩ ነበር፣ ቪዲዮናን እየሰሩ ነበር። ያ ነገር ትክክል አይደለም ነው እሱ እያለ ያለው። እሷ ላይቭ ላይ ገብታ የተናገረችውንም ነገር ከዛ በኋላ አይቼዋለሁና እሷ የተናገረችው ደግሞ ሀብታም ወንድ ነው የምፈልገው፣ ያ መመኘቴ ትክክል ነው። ትክክል ነች ሀብታም ወንድ መመኘቷ፣ ግን ለትዳር ሲሆን ነው ትክክልነቱ። አላሙዲ ማህደርን የተመኛ ለትዳር አልነበረም፣ ለአንድ ቀን አዳር ነበር የተመኛት። ሶ ያን ነገር ተፈጸመ። ኦልሬዲ ያው ብዙ ነገሮች አሉት። ብቻ የሷን እንተውና ይሄ ነገር ቢፈጠር እድሉ ቢፈጠር አይኔን አላሽም ያለችውን ነገር ኖርማል አይደለም ብሎ ነው የተቃወመው። ሶ ይሄ ነገር ኖርማል አይደለም ማለቱ በዚህ ልክ ሊያናዳ አይገባም። እውነት ነው። እኔም እንዳልኩት ነው። በቃ በአንድ ሳይዱ እሸቱም ልክ ነው፣ ግን የገዳም ማስታወቂያ ምናምን ያለበት ነው አሁን ብዙዎችን ሰው እያስቆጣ ያለው። የገዳም ማስታወቂያ ከሰራች በጣም ቆይታለች እና ለምንድን ነው አሁን እንደ አዲስ የሚያነሳው ብሎ ነው ብዙ ሰዎች እንትን ያለው እንጂ ሌላ የተናገረው ምናምን ነገር እኮ ትክክል ነው። ይመራችሁም አጡት። ቤተክርስቲያን የሁላችንም ናት። ኮሜዲያን እሸቱ የተናገረው ነገር 100% ልክ ነው። ምንም ጥያቄ የለውም። ስለ ኃጢአት አይደለም ያወራው። በዛ መንገድ የሚመላለስ ሰው ቤተክርስቲያን ሊያስተዋውቅ አይችልም ማለት እና ልክ እኮ ነው። መጽሐፍ ቅዱሳዊ እኮ ነው እንዴ። ሁሉም ኃጢአተኛ ነው፣ ሁሉም በደለኛ ነው። ሰማይ ራሱ በፊቱ ንጹህ አይደለም ይላል። ከድንግል ማርያም ውጪ የሰው ልጅ በሙሉ በደልና ኃጢአተኛ ነው። እንደተመለከታችሁት ነው። ግማሹ ባምቢን እያለ ቪዲዮ ይሰራል፣ ግማሹ እሸቱን እያለ ይሰራል። የባምቢ ደጋፊዎች እሸቱ ለገንዘብ ብሎ ነው ገቢ ጠፋበት ለዛ ነው ምናምን እያሉ ነው። የእሸቱም ደጋፊ ባምቢ እውነትም የባምቢ የገዳም ማስታወቂያ መስራት የለባትም ምናምን እያሉ ነውና እስቲ የዚችን ልጅ ሐሳብ እንስማ። ምንም ጥያቄ የለውም። ኃጢአት አይደለም ያወዳደረው፣ ግን ክርስቲያን ካለባበሱ ካነጋገሩ ያስታውቃል ካለ መጽሐፍ ቅዱስ አንዲት ቅድስት ቤተክርስቲያንን በክርስቶስ ደም የተሰራች ቤተክርስቲያን በእንደዚህ አይነት መልኩ ማንም ሰው እንዲያስተዋውቃት እኛም አንፈቅድም። መበኑ አይፈቅድም፣ ዶግማውም አይፈቅድም። ምን ማለት ነው? ትንሽ ቆይታችሁ ደግሞ አዳራሽ ውስጥ እንደሚደረገው ነገድ በማይለይበት ወንድና ሴት አብሮ ቆሞ እንዲያስቀድስ እሱንም ልትፈቅዱ ነው? አካሄዳችሁ እኮ እንደዚህ። እሱ እውነቱን ነው። ቅዱስ ዳዊት እኮ የሚናገዱብን መላገድ በላይ ወደቀ እያለ በቀናይ ሲናገር የነበረው እኮ ስለ ቤተ መቅደስና ስለ ክርስቶስ ነው። ስለዚህ ነገ በዚህ እየተበረታታ ምንድነው ቀጣዩ ላይ ሴትና ወንድ ነጠላ ሳይለብሱ የቤተ ክርስቲያን ሕግና ዶክማ ሁሉ ተሽሮ ወንዱም በነገዱ ሴቱም በነገዱ እንዳትሆን እንደፈለገ ይሆናል ማለት እኮ ነው። አይሆንም። ክርስቶስ በአንድ በኩል እኮ የእሸቱ የተናገረው ልክ ነው፣ ግን አብዛኛው ሰው እያለ ያለው በአሽሙር ለምን አንድ ሰው ላይ አንድ ሰውን አታክ ያደርጋል? ቀጥታ በቃ በአሽሙር ባምቢን የተናገረው እንጂ በአሽሙር ባይናገር እኮ ሁሉንም ወክሎ ቢናገር ምናምን እያለ ነው ህዝቡና በአሽሙር መናገሩ ነው አንዳንዶች እሸቱን እንትን እያሉት ያሉት። እና ከኃጢአት አነጻን ማለት ማርያም መቅደላዊት በደለኛ ኃጢአተኛ ነኝ ብላ አመነች፣ ሄደች፣ ክርስቶስን በውድ ሽቶ ቀባችሁ፣ በእንባዋ እግሩን አጠበችው፣ በፀጉሯ አበሰች እግሩን። ያ ሲሆን ግን ከኃጢአት እንደገና ለኃጢአት አይደለም የተዘጋጀች፣ ከሱ ጋር ነው እስከ ሞት የተከተለችው። የትንሣኤውን ብርሃን የመጀመሪያውንም ጊዜ አየች። የዚያ ጊዜ ነው አንቺ ሴት ሁለተኛ ኃጢአት አትስሪ ነው ያላት። በቃ አቆመችና ንጹህ ሰው ነች በፈጣሪዋ። ስለዚህ እሱን ተከተለች፣ የኋላዋን ኃጢአቷን ጥላ እንጂ ከነ ኃጢአቷ አይደለም የተከተለችው። ኃጢአቷን አራግፋ ታጥባ ነው የተከተለችው።
ምን ማለት ነው? ኢየሱስ ክርስቶስ እኮ ነጋዴዎችን ውስጣቸው የማይመለሱትን ስለሚያውቅ በበሩ የሚነግዱትን በጅራፍ ገርፎ አባሯቸዋል። እውነትን እውነት እንደሆነ ልንጦ ይገባል እንጂ ስለ ኃጢአት ስለ በደል አይደለም። በቃ ክርስቲያን ካነጋገሩ ካለባበሱ ያስታውቃል ከተባለ መጽሐፍ ቅዱሳዊ ነው። ትንሽ ቆይታችሁ ገብተን ቅዳሴ እንድናስቀድስ ገብተን እንደፈለገ እንድትሆን ቤተክርስቲያን ክፍተት እየሰጣችሁ ነው። እውነቱን ዋጡ። ማንንም ጻድቅ የለም፣ ሁሉም ኃጢአተኛ ነው። ግን በኃጢአት ይመላለሳልና ግን ቤተክርስቲያን አንዳንድ ሰዎችም እኮ ይላሉ እሸቱ ልክ ነው፣ ግን ባምቢ የገዳም ማስታወቂያ ከሰራች ቆይታለችና ለምንድን ነው አሁን መጥቶ ከብዙ ወራት በኋላ አሁን መጥቶ ለምን እንደዚህ ባምቢን ቀጥታ እንትን ይላል ብሎ ነው እንጂ ህዝቡ እሸቱ የተናገረው እኮ ትክክል ነው። ሲጀመር አብዛኛው ህዝብም እንደዛ እያለ ነው። እኔም ትክክል ነው ብዬ አስባለሁ። ግን ባምቢ የገዳም ማስታወቂያ ነው ከሰራች ቆይታለች እና ለምን አሁን መጥቶ እንደዚህ መናገር ለምን አስፈለገ ነው በቃ ብዙ ሰዎችን ያስቆጣው። ለእሸቱ ሁለተኛ ቪዲዮ ቤተክርስቲያን ለማሰራት ላይ በገባህ ጊዜ ገንዘቡን የሰጡ ሰዎች፣ ገንዘብ የረዱት ሰዎች ገንዘቡ የማፊያ ይሁን ከየትኛው ስራ እጻ አዘዋውሮ ገላውን ሸጦ ወይም ገላዋን ሸጣ ያመጣችው ይሁን አይሁን በምን ታውቃለህ? አንድ ሁለተኛ አንተ እምነትህ ምንድን ነው? ኦርቶዶክስ ከሆንክ ልታሰራ የምትችለው ኦርቶዶክስ ቤተክርስቲያን ያዘዘችን ቤተክርስቲያን ሊሆን ይገባል። ከዛ ውጪ የስትሪሙ ገንዘብ ስለጣመ ገንዘብ ወዳድ ስለሆንክ ምን አደረግ? የሙስሊሞቹንም መስጂድ ካላሰራሁኝ አልክ። እነሱ ግን ምን አሉ? አንደኛ እነሱ በጣም ደስ የሚል ፓርታቸውን ልንገር። ዶክተር አርቲስት አሊ ቢራ በአንድ ወቅት ከመሞቱ በፊት ገንዘቤን ለእምነቴ እሰጣለሁ ሲል ይህ ገንዘብ እኛ አልፈልግም፣ ለምን በኃጢአት የመጣ ነው፣ የሐራም ገንዘብ ነው አሉ። አያቸው። ስለዚህ አንተም ልታሰራ ስትሄድ ከሃይማኖት ውጪ ስለሆንክ ሐራም ነህ ካልሆነ አባረሩ። አየህ፣ ኢትዮጵያዊነት ስስብልታችን የሃይማኖት ስለሆነ ሁላችንም ተቆጣጥረህን አንተ እንዳትነካ ለማድረግ እየጣርክ ነበር። ይህ ትልቁ ስህተት ነው። ከዛ ውጪ ማታ የይቅርታ ቪዲዮ ሰራለሁ ብለህ ነበረ። ከዛስ ይሄ ምንድነው? ትሬለር ነው የሰራ ሰው ዩቲዩብ ላይ እንዲጠብቅ። አየው፣ ያው በቃ እሸቱ የቢዝነስ ሰው ነውና ምንም ልታረጉት አትችሉም። በቃ ከባድ ሰው ነው። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ እሸቱ ዩቲዩብ ላይ የይቅርታ ቪዲዮ ፖስት አድርጓል እና እባካችሁ ገብታችሁ አትዩት። እሺ በቃ ገብታችሁ ቪው አትጨምሩለት። ብዙዎች ይቅርታ ይላል ብለው ሲጠብቁ እሸቱ እንደዚህ ብሎ መጣ። እግዚአብሔር ምስክሬ ነው፣ አንድም ቦታ ላይ ይቅርታ አላለ። አንድም ቦታ ላይ ጋይስ the whole time ልክ ነኝ ነው ሲል የነበረው። ሲቀጥል ስለ ባምቢ ምንም አይነት ኢሹ አላነሳም አላወራም። ጭራሽ ቤተክርስቲያን ከነ ኃጢአታችን ምናምን ያለው አይ ስዌር ቱ ጋድ ማለት በቃ ጋይስ ገንዘብ እየሰበሰበብን ነው እና ማመን አለብን። ባይ ዘ ዌይ ማለት በጣም እሸቱ በጣም ማለት ኮሜንት ያጠፋል። ባይ ዘ ዌይ ዩቲዩብ ኮሜንት ያጠፋል። እንዴት እንዳወቅኩኝ ልንገራችሁ። እኔ ኮሜንት አረኩኝ ዩቲዩብ ላይ ማለት ነው። ገስ ጠፋ ኮሜንቱ። እሱ አይደለም የሚገርመው። ባይ ዘ ዌይ ጋይስ ስለ የተጠየቃቸው ጥያቄዎች ነበሩ። እንዴት የራስህ ልጅ ቲቪ አላሳይም እያልክ እንዴት ለሰው ልጆች ላይክ ብቻ ይሄ የህፃናት ቪዲዮ ትሰራለህ ምናምን የሚል ማለት ነው። ይሄ ዝንብ ምናምን ሳይነካችሁ ሽጉ ምናምን ብሎ የሚያልፈው ወይ አይሮፕላን ከቅርብ ሆኖ ምናምን ንፋሱ የሚነካችሁ ምናምን ይላል። እንደዛ ነው ሸለፈው። እኔ ሲጀምር ገዳማት ላይ የተሰበሰቡት እርዳታ ምናምን ተብሎ መንገድ ይሰራል ተብሎ የተሰበሰቡት ገንዘቦች የት ሄዱ ምናምን ሲባል አይ ስዌር ቱ ጋድ ማለት ነው ጋይስ 8 ደቂቃ ሙሉ ያወራው እስካቫተር አስገብተን አፈሩን ቆፍረን። እሸቱ እንደ ሀገር ነው ህዝቡን ፕራንክ ያደረገው። አብዛኛው ሰዎች ቪዲዮ እንትን እያሉ ነበር። ማታ 3 ሰዓት ላይ ጠብቁ ለይቅርታ ምናምን ብሎ የሆነ ፌስቡክ ላይ የሆነች ፎቶ ለቆ ነበርና ለይቅርታ ሰዓት አያስፈልገውም አሁን ይቅርታ በል ምናምን እያሉት ነበርና እሱ ደግሞ ማታ 3 ሰዓት ላይ መጥቶ ይቅርታ አላለም። እንዲሁም እስከዛሬ ይሄን ፕሮግራም አለመጀመሬ እንትን ብሎኛልና ለዛ ይቅርታ ነው ያለው እንጂ ባምቢል ለተናገረው ምናምን ይቅርታ አላለም። አዶናይ
የነበረውን ነገር በሐቅ ወጣቱን ለማስተማር እንዲህ አይነት ሰው ነበርኩ ዛሬ ግን አይደለሁም አለ። እንዳልሆነ አሳየ በተግባር። አየህ ዛሬ የብዙ በሚሊዮን ደረጃ ተከታይ ያፈራው አዶናይ ከትናንትና ውድቀቱን መነሳቱን ስላስተማረ ብቻ ነው አይደለ? የሰው ልጅ ደግሞ ይሄ ነው በቃ ትናንትናውን የማይረሳ ለዛሬ ያዘጋጀ ራሱን ለነገ የሰነቀ ሰው ከሆነ በቃ ያ ነው ሰው ማለት እኮ ነው መገኘት ነው። ገባ? እና አዶናይ በዚህ አጭር ጊዜ ውስጥ በቃ ትክክለኛ የወጣትን ጥሩ የወጣት ባህሪ ያሳየ። ትናንትናዬን መጥፎዬን ረስቼ አዲስ ሰው ሆኛለሁ፣ አዲስ የሆነ ባህሪ ይዤ መጥቻለሁ፣ አዲሱ ነገርን ተከተሉኝ ነው ያለው እኮ። መጥፎ ነገር እኮ አላለም። ይሄን ያለው እኮ። እና ወጣቶች ከአዶናይ ብዙ ነገር መማር ይገባቸዋል ነው የምለው። መጥፎ ኮመንት መጻፍ ባምቢ የትናንትና ባምቢ የለችም ዛሬ እኮ እሱ አሁን እነሱ የሚፈልጓት ያሉት ባምቢ ያቺ የትናንትና ባምቢ ይፈልጓታል። የት አለች ባምቢ? ቀብራት ያቺ የትናንትና ተቀብራ አዲስ ባምቢ እኮ ነው የተወለደች። አሁን ቢፈልጓት ይችን ነው መፈለግ ያለባቸው። እጅግ ስነ ስርዓት ያላት ራሷን ማኔጅ የምታደርግ በእምነቷ በሁሉ ነገሯ ከፋሚሊ ያላት ሪሌሽንሽፕ አሁን ሌላ ባምቢ ነች። ይችን ባምቢ አሁን ያለችዋን መከተልና በርቺ መባል ያለባት እንጂ ሆን ብሎ ቁስሏን እየፈለጉ መንካትና ስሜቷን መጉዳት ጥሩ እንዳልሆነ ነው ቅድም የተናገርከውና በጣም በጣም ለአንተ ትልቅ ክብር አለኝ የኔ ልጅ። ያው የአባቷ ንግግር እንደሰማችሁት ነው። የድሮ ባምቢ የለችም አዲሷ ባምቢ ነው ያለችውና የድሮ ቁስሏን እየነካችሁ አትጉዷት ልጅን እያሉ ነውና አንዳንዶቻችሁ በቃ እስቲ ለአባቷ ብላችሁ ተዋት በቃ። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ቪዲዮ ላይክ ካላደረጋችሁ ሁላችሁም ላይክ እያደረጋችሁ ውጡ። ይመቻችሁ።